በአሜሪካ ምድር ላይ አንድ መሪ ነበረ። አሜሪካንና ፈረንሳይን እንቅልፍ የነሳ የተባበሩ መንግስታት ድርጅት ስብሰባ ላይ ወረቀት ቀዶ የጣለ ለደህንነቱ ሴቶች ብቻ የሚጠብቁትና በበረሃ ላይ ድንኳን ጥሎ የሚኖር ሰው ሙሐመድ ጋዳፊ። ብዙዎቻችን ጋዳፊን የምናውቀው እንደ ጨካኝ ዲክታተር ሊሆን ይችላል። ነገር ግን የምዕራባውያን ሚዲያ የማይናገሩት አንድ ትልቅ ምስጢር አለ። ጋዳፊ የተገደለበት እውነታ ምክንያት ጨካኝ ስለነበር አይደለም። ምክንያቱ የወርቅ ዲናር ነበረ። ጋዳፊ የአሜሪካን ዶላርና የፈረንሳይን ገንዘብ በአፍሪካ ወርቅ ለመተካት አቅዶ ነበረ። ይህም እቅድ ቢሳካ ኑሮ የአፍሪካ ታሪክ ይቀየር ነበረ። ዛሬ ስለ ጋዳፊ ያልተሰሙ እውነታዎችን እናያለን። በሊቢያ ነፃ ማብራት፣ በነፃ ቤትና በነፃ ሕክምና የሰጠው ማን ነበረ? የ40 ቆንጆ ሴቶች ጥበቃዎች ሚስጥሩ ምንድን ነው? እና መጨረሻም አሟሟቱ ላይ የተፈጸሙ አሳዛኝ ሴራዎች ምንድን ናቸው? ለዚህ ጥያቄ መልስ ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ካላረጋችሁ ቤተሰብ ይሁኑ። ታሪኩ የሚጀምረው በ1969 እንደ አውሮፓውያን አቆጣጠር ነው። የ27 ዓመቱ ወጣት የጦር መኮንን ሙሐመድ ጋዳፊ ያለ ደም መፋሰስ ስልጣኑን ያዘ። በወቅቱ ሊቢያ በዓለም ላይ ካሉ ደሃ ሀገራት አንዷ ነበረች። ህዝቡ ያልተማረ፣ የመሰረተ ልማት የሌለባት ሀገር። ጋዳፊ ስልጣን እንዲያዙ ያደረጉን ነገር ዓለምን አስገረመ። የሊቢያን ነዳጅ ከውጭ ኩባንያዎች ነጥሎ የህዝብ አደረገው። እስኪ በጋዳፊ ዘመን የሊቢያ ህዝብ እንዴት ይኖር እንደነበረ እንመልከት። አንደኛ፣ የኤሌክትሪክና የውሃ። በሊቢያ የኤሌክትሪክ አገልግሎት ለሁሉም ዜጋ በነፃ ነበረ። የውሃ ክፍያ የሚባል ነገር አልነበረም። ሁለተኛ፣ ብድርና ባንክ። ሊቢያ ውስጥ ወለድ በህግ የተከለከለ ነው። አንድ ሰው ከመንግስት ባንክ ብድር ከፈለገ በ0% ወለድ ነበረ የሚከፍለው። ሶስተኛ፣ ቤትና ትዳር። አዲስ ተጋቢዎች ሲጋቡ መንግስት የቤት መግዣና የኑሮ መጀመሪያ የሚሆን $50,000 በስጦታ ይሰጣቸው ነበረ። ቤት የሰው ልጅ መሰረታዊ መብት ነው ብሎ ጋዳፊ ያምን ነበረ። አራተኛ፣ ትምህርትና ሕክምና። ከአንደኛ ክፍል እስከ ዩኒቨርሲቲ ትምህርት በነፃ ነበረ፣ ሕክምናውን በነፃ። አንድ ሰው ሊቢያ ሀገር ውስጥ መታከም ካልቻለ መንግስት ወደ ውጭ ሀገር ልኮ ያሳክመዋል። ለመኖሪያና ለመኪና ወጪውን ይሸፍናል። ይህ ሁሉ ሲሆን ሊቢያ ምንም የውጭ ዕዳ አልነበረባትም። እንዲያውም የራሷን ሳተላይት ወደ ህዋት ያመጠቀች የመጀመሪያው የአፍሪካ ሀገር ነበረች። ይህም ለምዕራባውያን ትልቅ ስጋት ነበረ። አንድ የአፍሪካ ሀገር ከነሱ ነፃ ሆኖ በራሱ ሲቆም ማየት አይፈልጉም ነበረ። ጋዳፊን ዓለምን ያወቀው በፖለቲካ ብቻ ሳይሆን በአኗኗር ዘይቤውም ጭምር ነው። እጅግ አወዛጋቢና አስገራሚ ባህሎች ነበሩት። የመጀመሪያው የአማዞን ጠባቂዎች። ጋዳፊ ከየትኛውም የዓለም መሪ በተለየ ለደህንነቱ የሚታመኑ ሴቶች ነበሩት። ከ30 እስከ 40 የሚሆኑ ምርጥ ሴቶችና ኮማንዶሮች በዙሪያው ነበሩ። እነዚህም ሴቶች ለመመረጥ መስፈርቱ ጥብቅ ነበረ። ቆንጆ መሆን አለባቸው፣ ድንግል መሆን አለባቸው እና ለማርሻል አርትና ለመሳሪያ አጠቃቀም የተለየ ተሰጥኦ ሊኖራቸው ይገባል። እነዚህ ሴቶች ለጋዳፊ ያላቸው ታማኝነት አስገራሚ ነበረ። እንደ አውሮፓውያን አቆጣጠር በ1998 ጋዳፊ ላይ የግድያ ሙከራ ሲደረግ አንዲቷ ሴት ጠባቂ ጥይቱን በሰውነቷ ተቀብላ ሕይወቷን አታለች። ጋዳፊ ሴቶች ሀገርን መጠበቅ እንደሚችሉ ማሳያ ናቸው ይሉ ነበረ። ሁለተኛ፣ የድንኳን ዲፕሎማሲ። ጋዳፊ ምን እንኳን በቢሊየን የሚቆጠሩ ዶላሮች ቢኖሩትም በቤተ መንግስቱ ውስጥ መተኛት አይወድም ነበረ። የቤዱዊን ባህሉን ለመጠበቅ ሲል በበረሃ ላይ ድንኳን ጥሎ ይተኛል። የሚገርመው ነገር ወደ ውጭ ሀገር ለስብሰባ ሲሄድም ድንኳኑን ይዞ ይሄድ ነበረ። ለምሳሌ በፈረንሳይ ሂዶ ከፕሬዝዳንቱ ቤተ መንግስት ፊት ለፊት ድንኳን ጥሎ ተኝቷል። ይህም ለብዙ የአውሮፓ መሪዎች ግራ የሚያጋባ ባህል ነበረ። ሶስተኛ፣ የንግግር ችሎታው። ጋዳፊ ሲናገር የሚፈራው ሰው አልነበረም። አንድ ጊዜ የተባበሩ መንግስታት ስብሰባ ላይ ለ15 ደቂቃ እንዲናገር ተፈቅዶለት ለ1 ሰዓት ከ30 ተናግሯል። ንግግሩንም ሲጨርስ የተባበሩ መንግስታትን ህገ ደንባቸውን ቀዶ ወረወረው። ይህ ድርጅት ለደሃ ሀገራት አይጠቅምም ብሎ በአደባባይ ተሳርቧል። አሁን ወደ አሳዛኙ ታሪክ ገባን። ጋዳፊ ለምን ተገደለ? አሜሪካንና ፈረንሳይ ለምን ጦርነት አወጁበት?
መልሱ ዲሞክራሲ አይደለም፣ መልሱ ወርቅ ነው። በ2010 እንደ አውሮፓውያን አቆጣጠር ጋዳፊ አንድ ትልቅ እቅድ ይፋ አደረገ። የአፍሪካ አንድነት ገንዘብ ወይም ጎልድ ዲናር። እቅዱ ቀላል ነበረ። አፍሪካውያን ነዳጃቸውንና የተፈጥሮ ሀብታቸውን ሲሸጡ በዶላር ወይም በዩሮ መቀበል ማቆም አለባቸው። በወርቅ ብቻ ነው መሸጥ ያለበት አለ። ይህም ማለት የአሜሪካን ዶላርና የፈረንሳይ ፍራንክን ዋጋ ያሳጣል ማለት ነው። ፈረንሳይ በአፍሪካ ላይ ያላትን የኢኮኖሚ የበላይነት ያበቃል። አሜሪካም የዶላር የበላይነቷ ይናጋል። ጋዳፊ ይህንን እቅድ እውን ለማድረግ ከ140 ቶን በላይ ወርቅና በቢሊየን የሚቆጠሩ ዶላሮች አጠራቅሞ ነበረ። በኋላም ላይ በዊኪሊክስ የወጡ የሂላሪ ክሊንተን ኢሜሎች ይህንን ያረጋግጣሉ። ፈረንሳይና አሜሪካ ጋዳፊን የወጉት የወርቁን ዲናር እቅድ ለማክሸፍ እንደሆነ በግልጽ ተቀምጧል። በ2011 አረብ ስፕሪንግ የተባለውን ህዝባዊ አመጽ እንደ ዕቃ በባርነት እየተሸጠ ነው። ጋዳፊ ከመሞቱ በፊት አንድ ትንቢት ተናግሮ ነበረ። እኔን ከገደላችሁኝ አውሮፓ በስደተኞች ትጥለቀለቃለች፣ አፍሪካም ሰላም ታጣለች ብሎ ነበረ። ዛሬ የምናየው የአውሮፓ ስደተኞች ቀውስና የአፍሪካ አለመረጋጋት የጋዳፊ ንግግር እውነተኛነት ያረጋግጣል። ሊቢያውያን ዛሬ ጋዳፊን መግደላቸውን ተጸጽተናል እያሉ ነው። ግን ጸጸቱ ለሟቹ ምን ይጠቅመዋል? የሙሐመድ ጋዳፊ ታሪክ ይህንን ይመስላል። እሳቸው ለህዝባቸው ነጻነት የሰጡ ጀግና ነበሩ ወይስ ጨካኝ አምባገነን? መልሱን ለታሪኩና ለእናንተ ተዋለው። ግን አንድ የማይከራከር እውነት አለ። ጋዳፊ ለአፍሪካ አንድነትና ለኢኮኖሚ ነጻነት የነበረው ራዕይ ከዘመኑ የቀደመ ነበረ። ያ ራዕይ ከእነርሱ ጋር አብሮ ተቀበረ። እናንተስ ምን ታስባላችሁ? የወርቁ ዲናር እቅድ ቢሳካ ኑሮ ኢትዮጵያና ሌሎች የአፍሪካ ሀገራት ምን አይነት ለውጥ ያመጡ ነበረ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር በማድረግ እውነቱን አሳውቁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እና አስገራሚ ሁኔታ እስክንገናኝ ድረስ ቸር ሰንብቱ። ሰላም ሁኑ።